ለመሆኑ ንግሥት ዮዲት ማን ናት? ከክርስትናና ከእስልምና ጋር የምትቆራኘው በምን መልኩ ነው የሚለውን ጥያቄ ለመመርመር ለዚህ ጽሑፍ በእጅጉ ጠቃሚ ነው። ስለሆነም በጣም ሰፊ የሆነውን የ40 ዓመታት ያገዛዝ ዘመን ባጭሩ እንደሚከተለው ለማቅረብ ይሞከራል። የጥንት አክሱማውያን ኩሻውያን አገዎች እንደነበሩ በርካታ የታሪክ ምሁራን የመዘገቡት እውነታ ነው። የሰቆጣው ዶክተር አላምረው ገብረ ሕይወት በተለያዩ የስብሰባ መድረኮች እንዳቀረበው አክሱም ማለት በአገውኛ አቅሹም ማለት ሲሆን አቅሹም ማለትም በአገውኛ የውሃ ሹም ማለት ነው። ማይሹም የሚገኘውም በዛሬው አክሱም ነው። መቀሌን መከሌ፣ ተከዜን ተከዜ፣ ገረገራን ገረገራ፣ አንቁትን አንጉት፣ ውቅሮን ወግሮ ውግሮ፣ ቤጃ ምድርን በጌ ምድር ያሉት ፈረንጆች አረቦችም ጭምር ሌሎች በርካታ ስሞችንና ሁኔታዎችን በራሳቸው ፊደል ሲጽፉ እንደቀየሩት ሁሉ ቅ የሌላቸው አቅሹምን አክሱም ብለው ቢቀይሩት የሚገርም አይደለም። የአገው ሕዝብ እስካሁን በተሰጠው መገለጫው ኩሽም እንበለው ነገደሃም ቢያንስ የመጀመሪያው ኢትዮጵያዊ ነዋሪ ኢንጂኒየስ እንደሆነ የታወቀ በመሆኑ ጉዳዩ ለክርክር የሚቀርብ አይደለም። ይህም ሕዝብ ከእስራኤላውያን ሃይማኖት በፊት ራሱ ፈጣሪውን የሚያመልክበት ሃይማኖት፣ የራሱ ስልጣኔ፣ የራሱ ባህል ነበረው። የእስራኤል ነቢያት በልዩ ልዩ ጊዜያትና አጋጣሚ ሲመጡም ከራሱ ባህልና እምነት ጋር በማገናዘብ ተቀብሎ ሲያራምድ ቆይቷል። ቀደም ሲል የንግሥተ ሳባ ታሪክ እውነትም ይሁን አይሁን እንደሚያስረዳን ቀዳማዊ ምኒልክ ወደ እናቱ ሀገር ሲመጣ ከሱ ጋር 12000 የኦሪት ሕግ ተከታዮች መጥተው በምድረ ሀበሻ ሰፍረዋል። ክርስትና ሲመጣም በአንድ በኩል የኦሪትንና የራሱን እምነት ይዞ በሌላ በኩል ደግሞ ክርስትናን ተቀብሎ የሦስቱን ሃይማኖቶች በአንድ ላይ ያራመደበት ሁኔታ እንዳለ ከዚህ ቀጥሎ ባሉት ምዕራፎችና ገጾች መረጃ እየተጠቀሰ ለማየት ይሞከራል። አገዎች ከቀዳማዊ ምኒልክም ይሁን የአባይን ወንዝ ተከትለው ከመጡ እስራኤላውያን እየተጋቡ ሊኖሩ ቢችሉ የኦሪትን ትምህርት የተቀበሉ እንጂ ራሳቸውን ከእስራኤል አገር የመጡ ስደተኞች ወይም ፈላሾች አለመሆናቸውን እዚህ ላይ መተንተን ለጊዜው አስፈላጊ አይመስልም። ምንም እንኳ የጸሐፊው እምነት የሥልጣን ሹምሽር የትም ስላለ የሳባውያን በኋላም አጋዚያን ከየት ይምጡ ከየት የአገው ስልጣኔን ቢያዳክሙም የአሁኖቹ የአቅሹም ወይም አክሱም ሐውልቶች በአገዎች እንደተሰሩ ይነገራል። ይህም ሆኖ የአገው መንግሥት የሳባዊ ወይም አጋዚያን አገዛዝ በዝምታ አልተመለከተውም። በየአጋጣሚው ከነገስታት ጋር እየገጠመ ድል አድርጓል። ከነዚህ መካከል በአብዛኛው ዘንድ የምትታወቀውን የንግሥት ዮዲትን ዘመን መጥቀስ ይቻላል። እርግጥ ነው የክርስቲያኑ መንግሥት ስልጣኑን ስለነጠቀችው ለንግሥት ዮዲት የተለያዩ ስሞች ስንሰጧታል። ዶክተር ሰርግው ሀብተስላሴ ዘ ፕሮብሌም ኦፍ ጉዲትስ በሚል ርዕስ በኢትዮጵያ ጥናትና ምርምር መጽሔት ቅጽ 10 ቁጥር 1 ከገጽ 113 እስከ 124 አስረድተዋል። በእኒህ ተመራማሪ መረጃ መሠረት ዮዲት ውብ እንደነበረችና ከአክሱም ጽዮን ጋር በተያያዘ ምክንያት በደል እንደደረሰባት ከዚያም ወደ ቀይ ባህር ዳርቻ ድሆኖ በመሄድ የፋርስ መንግሥትን እርዳታ አግኝታ እንደተመለሰችና አክሱም ጽዮንን እንደደመሰሰች የአክሱም የታሪክ መረጃ ጠቅሰው ካስረዱ በኋላ እሷ ብትሆን የአጼ ውድማ አስፈሬ ከ792 እስከ 822 እንደ አውሮፓውያን አቆጣጠር መሆኑ ነው የልጅ ልጅ እንደሆነችና የተወለደችውም አድዋ አጠገብ በምትገኘው ሀሃይለ እንደሆነ አስረድተዋል። ዶክተር ሰርግው ከዚህ በተጨማሪ ሐሽበደንን ጠቅሰው በግርጌ ማስታወሻ እንዳሰፈሩት የመዝገው ወይም የመተማው ንጉሥ የነበሩት የመክተር ወይም ሙህታር እህት ናት። ስሟም ገእዋ ይላታል።
ነገር ግን ዮዲት ሌላ በሙክታር ነበረ የሚል መረጃ ካልተገኘ በስተቀር ሐሽበዲን በጠቀሰም አልጠቀሰም ኢማም አህመድን በከፍተኛ ደረጃ ይረዳው ከነበረው ከመተማው ሙክታር ዘመን ቢያንስ 500 ዓመት ቀድማ የነበረች ንግሥት ስለሆነች አንድ ሊሆኑ አይችሉም። ነገር ግን የሩቅ ዝምድና ሊኖራቸው ይችል ይሆናል ብሎ መገመት ይቻላል። ስለ ዮዲት ማንነት በክፉም በጎም ዶክተር አያሌው ሲሳይ የአገው ሕዝቦችና የዛጉዌ ሥርወ መንግሥት ታሪክ ርዕስ ከገጽ 40 እስከ 56 በግዕዝና በአማርኛ፣ ታደሰ ገድሌ የነገሥታት ገድሎችና የፍቅር ታሪኮች በሚል ርዕስ ባሳተመው መጽሐፉ ከገጽ 57 እስከ 64 አስፍረውታል። አሁን የጎዲትን ታሪክ እንጽፋለን። እሷም በትግረኛ ጉዲት፣ በአማርኛ እሳቶ፣ እሳት በጠልጣል ጋእዋ ትባላለች። ዮዲት ማለትም ቅድስትና ውብ ማለት ነው። በውበቷና በተወዳጅነቷም ከንግሥተ ሳባ በስተቀር የሚወዳደራት አልነበረም። ከንጉሠ ነገሥት ውድም አስፈሬ ሴት ልጅ የተወለደች የልጅ ልጅ ናት። የትውልድ ቦታዋም ኃይሌ ባድዋ ምስራቅ ነው። ዮዲት በትግረኛ ጉዲት የተሰኘውን ስም ያገኘችው በወርቅ በብርና በከበረ ድንጋይ የተገነባውን የአክሱም ጽዮን ቤተ ክርስቲያን ስላቃተለች ነው። ይህችም ሴት ከምድረ ሻም ዜኖቢስ ከሚባል ሰው ጋር ወጣችና ድሆኖ ምጽዋ ዳህላክ ላይ ሰፈረች። ከዚያም ወደ ትውልድ ስፍራዋ መልእክተኛ በመላክ ከፍተኛ ቁጥር ያለውን ሰራዊት ይዤ መጥቻለሁና ተቀበሉኝ፣ እኔን የማይቀበለኝ ሰውም ጠላቴ እንጂ ወዳጄ ሊሆን አይችልም የሚል ነበር። የኃይለ ሰዎችም መልእክቱ እንደደረሳቸው በአሳውርታ በኩል አድርገው ሊቀበሏት ሄዱ። እሷም በሹሉኩ በኩል አድርጋ ገባች። ከሷ በፊት የምጽዋ ትግራይ መንገድ አልተከፈተም ነበር። የከፈተችውም እሷ ናት። መንገዱን ተከትላ እንደመጣችም ማንም ሳያቆማት ወደ አክሱም ገባች። እንደገባችም በመጀመሪያ ቤተ ክርስቲያኒቱን ከዚያም ለአብርሃ ወአድበሃ ከወርቅ ከብርና ከከበረ ድንጋይ የተሰራችውን የጽዮንን ቤተ ክርስቲያን እንዳልነበረ አደረገቻት። በግሪኮች የተሰሩ ሐውልቶችም ፈረሱ። የነበረውን የውሃ ግድብ ደፈነችውና ሰው የሚጠጣው ነገር ሲያጣ መሬቱም ወደ በረሃነት ተለወጠ። ዮዲት የሰራዊቷ ብዛት ምን ያህል እንደሆነ ለማሳየት ስለፈለገች ጎብራ ወደ ተባለው ተራራ እያንዳንዱ ወታደር ድንጋይ ይዞ እንዲወጣ አዘዘች። ወታደሯ የቆለለው የድንጋይ ቁልልም ተራራከለ። ይህም ቁልል ድንጋይ በተባለው ተራራ ላይ ይገኛል። ይህንን ካደረገች በኋላ አንድ አዋጅ አወጣች። ይህም አዋጅ እኔ አይሁዳዊት ስለሆን ከዚህ በኋላ ሁሉም ቤተክርስቲያናት እንዲዘጉ ባሌም ቢሆን አይሁዳዊ ነው የሚል ሲሆን በዚህ አዋጅ መሰረትም ለ40 ዓመታት ያህል ገዝታለች። በሷም ዘመን የቤተ ክህነት ሰዎች አካባቢውን እየተዉ የተሰደዱ ሲሆን የሙሴ ጽላት ከነሱ ጋር ወደ ዝዋይ ሐይቅ በመሰደድ ለ40 ዓመት እዚያው ቆይተዋል። ከ40 ዓመታት በኋላ ዮዲት በ910 እንደ አውሮፓውያን አቆጣጠር ስትሞት አንበሳው ውድም የተባለ ወንድሟ ነግሶ ሕግና ስርዓት በማስከበር ሥራ አስከብሯል። ዮዲት የንጉሠ ነገሥት ውድም አስፈሬ ልጅ ሆና ሳለ ለምን ቤተ ክርስቲያናቱን አቃጠለች እንዲሁም እንዲዘጉ አደረገች ብለን ብንጠይቅ በቂ መልስ ስልጣን ለመያዝ የሚለው ላይበቃ ይችላል። ምንም እንኳ ስልጣን ለመያዝ ከአክሱም ወደ ቀይ ባህር ዳርቻ ሄዳ ከዚያም ወደ ፋርስ በመሻገር ወይም በፐርሺያ ግዛት እርዳታ በአካባቢው ከነበሩ ገዢዎች በማግኘት ከፍተኛ የጦር እርዳታ አግኝታ ተመልሳለች ቢባልም በቤተ ክርስቲያኒቱ ላይ ያደረገችው ዘመቻ ከምን የመነጨ ሊሆን ይችላል የሚለው ጥያቄ ለመመለስ ግን ዶክተር ስርግው ሀብተስላሴ ቄስ ገበዝ ተክለ ሃይማኖትን በመጥቀስ ከዚህ ቀጥሎ የሰፈረውን መረጃ ያስነብቡናል።
ዮዲት የዕለት ምግቧን ስታጣ ወደ አክሱም መጣችና ሴተኛ ዳሪ ሆነች። በዚህ ጊዜ አንድ ወጣት መጣና ከእሷ ጋር መተኛት እንደሚፈልግ ነገራት። እሷም አንተ የቤተ ክህነት ሰው ነህ፣ እኔ ደግሞ የቤተ መንግሥት ሰው ነኝ፣ እንዴት ከኔ ጋር ትተኛለህ አለችው። ዲያቆኑም መለሰ፣ ቤተ መንግሥትና ቤተ ክህነት አንድ ናቸው ካለ በኋላ ይልቅ ምን እንደማመጣልሽ ንገሪኝ። ከሁሉ አስቀድመህ የወርቅ ዣንጥላ፣ የወርቅ ጫማ አምጣልኝ። ይህን ካደረክልኝ ጥያቄ ተፈጻሚነት ይኖረዋል። በመጀመሪያ የወርቁን ጫማ አመጣልሻለሁ፣ ከዚያም ሌላውን አስከትላለሁ። በመጀመሪያ ግን እሺ በይኝ። በመጀመሪያ በፍጥነት አምጣልኝና እሺ እልሃለሁ ስትለው ወጣቱ በውበቷ ተማርኮ ስለነበር አብርሃ ወአድብሃ በስጦታ ካበረከቱት የወርቅ መጋረጃ በእግሯ ልቀደድና ሰጣት። የቤተ ክህነት ሰዎችም ማን እንደወሰደው አፈላልገው ካገኙና ሁኔታውን ከመረመሩ በኋላ በእሷ ምክንያት የተፈጸመው ድርጊት ጥፋት መሆኑን በማመን ዲያቆኑን ከወጣትነቱ አኳያ አይተው ሲምሩት፣ የዮዲትን ግን የቀኝ ጡቷ እንዲቆረጡ ወሰኑ። በዚህ ጊዜ ወደ ምጽዋ ሄደች። ከዚያም እንደደረሰች የሻም ንጉሥ ልጅ ዜኖቢስ አገኛትና አገሯ የት እንደሆነ ጠየቃት። እሷም በመጀመሪያ አገርም ወገንም የለኝም ብላው ነበር። ምን እንደሆነች አጥብቆ ቢጠይቃትም የተቆረጠውን ጡቷን አሳየችው። እሱም በጣም አዘነ። ወደ ቤቱም ወስዶ በማከም አዳናት። ሚስቱም አደረገና የአይሁዶችን እምነት ተቀበለች። ዮዲት ዜኖቢስን ካገባችው በኋላ የሚወዳት ከሆነ ከእሷ ጋር ወደ ሀገሯ እንዲሄድ ለመነችው። እሱ ግን የሀበሻ ንጉሥ ኃያል ስለሆነ መሄድ አልችልም አላት። እሷም የሀበሻው ንጉሥ በምን ሁኔታ ላይ እንደሚገኝ በነጋዴዎች ታሰልል ጀመር። በመጨረሻም ዳኛ ጃን የተባለው ሰው እንደነገሰ እሱም አረብ አገር ሄደ። አሸዋ ውስጥ አረብ አገር ሄደ። አሸዋ ውስጥ ጸምቶ እንደቀረ ወታደሮችም በውሃ ጥም እንዳለቁ ይነግሯታል። በዚህ ጊዜ ከፍተኛ ደስታ ይሰማታል። ፈጣሪ ጸሎቴን ሰማልኝ፣ የደረሰብኝንም በደል አየልኝ በማለት ፈነጠዘች። ከዚያም ዜኖቢስን ከእሷ ጋር ወደ አገሯ እንዲሄድ አጥብቃ ለመነችው። እሱም ልመኗን ሰማና በመርከብ ወደ ድህኖ መጣች። በዚህ ትንታኔ መሰረት ንግሥት ዮዲት ያን ሁሉ ጥፋት የፈጸመችው ከደረሰባት ግፍ ተነስታ እንደሆነ እንረዳለን። ነገር ግን በእርግጥ የእሷ ታሪክ ነው? አገው ከሆነች ወደ አድዋ ምን ወሰዳት? ወይስ አድዋ ያኔ አገው ነበር? የሚሉ ጥያቄዎችን ማንሳታችን አይቀርም። የእሷን ታሪክ ፈረንጆችና አረቦች ከሚነግሩን በስተቀር በእኛ ጸሐፊዎች ቀደም ሲል ከተጠቀሰው እምብዛም የተለየ ነገር የለም። አገውነቷ ግን ያኔ እሷ በነበረችበት ዘመንና ከሷ በኋላ በሽሬ፣ በአክሱም፣ በተንቤን አገዎች ይኖሩ ስለነበር በዚህ ረገድ ክርክር የሚፈጥር አይኖርም። ዛሬም በሽሬና በአክሱም የሚገኙ ሸክላና ብረታ ብረት የሚሰሩ ትግሬዎች አገዎች ተብለው ይጠራሉ። ስለዚህ በዚህ ረገድ ትኩረት የሚያስፈልገው የታሪክ ፍተሻ ማካሄድ የሚያስፈልግ ይመስላል። ስለዚች ገናና ንግሥት ግን የታወቁ የታሪክ ሰዎች ጽፈውላታል። ትሪሚንግሃም ኢስላም ኢን ኢትዮጵያ ከገጽ 52 እስከ 53 በሚል ርዕስ ባሳተመው ዕውቅ መጽሐፉ ኢብን ሐቃል የተባለውን አረባዊ የታሪክ ጸሐፊ በመጥቀስ በአሌክሳንድሪያ ጳጳሳት ታሪክ ሰፍሮ እንደሚገኘው የሀበሻ ንጉሥ በ979 እንደ አውሮፓውያን አቆጣጠር ትንሽ ቆይቶ ለኑቢያው ንጉሥ ጆርጅ ከ979 እስከ 1003 የበኒ አልሐዋዊያ ንግሥት ከቦታ ቦታ እያሳደደችው እንደምታድነው ጠቅሶ ክርስቲያንና ክርስትናን ከምድረ ገጽ እየጠፋ መሆኑን አስመልክቶ እርዳታ እንዲያደርግለት ጽፎለታል። በወቅቱ የነበረው ሐቃል የተባለው አረባዊ ጸሐፊ በ978 ባሳተመው መጽሐፉ እንዳሰፈረው ንግሥቲቱ ንጉሡን አሳዳ የገደለችው ሲሆን እሷም ከሰሜን ኢትዮጵያ እስከ ምዕራብ ኢትዮጵያ ድረስ መግዛቷን ጠቅሷል። ኮንቲሮዚም ሂስትሪ ዲ ኢትዮጵ ጠቅሶ እንደገለጸው የንግሥት ዮዲት ግዛት ከደቡብ አባይና ደቡብ ሸዋ ያለውን የጉራጌና የሲዳማ ግዛትን ያጠቃለለ ነበር። በትሪሚንግሃም አገላለጽ በክርስቲያኖች ላይ የደረሰው ጥፋት በ16ኛው ክፍለ ዘመን በኢማም አህመድ ዘመን ከደረሰው ጉዳት በእጅጉ የላቀ ነበር። በዚህ ጊዜ ክርስቲያኖች ባሮች ሆኑ። ባዕድ አምልኮ ተስፋፋ። የዮዲት ለረጅም ዓመታት በአካባቢው መቆየትም ከእሷ ጋር ጠብ ስላልነበረው እስልምና እግር መትከል አመቺ ሁኔታን እንደፈጠረ ትሪሚንግሃም ይተርካል። እስልምና እያደገና ስሩን እየሰደደ መሄድ የጀመረውም በዚህ ዘመን እንደነበረ ከታሪክ ምዕራፎች እንረዳለን። ይህም
የሆነበት ዋና ምክንያት የንግሥት ዮዲት ጦርና የክርስቲያኑ መንግሥት ጦር ያለ ምሕረት ሲቀጣቀጡ የሁለቱ ተቀናቃኝ ወገኖች መዳከም ለእስልምና በሰላም መስፋፋት አስተዋጽኦ ማድረጉን ነው። ትሪሚንግሃም ኢስላም ኢን ኢትዮጵያ ቸሩሊን ጠቅሶ እንደሚነግረን በ238 አሂ ወይም በ896-97 እንደ አውሮፓውያን አቆጣጠር በማህዙሚ ቤተሰብ የሚመራ የሙስሊም ሱልጣኔትን በምስራቅ ሸዋ ተቋቁሞ ነበር። ማህዙሚ የመካ አረቢያ ተወላጅ ሲሆን የእሱን ወገኖች ግዛታቸውን ከመካ እስከ እስክንድሪያ ድረስ ዘርግተው ነበር። የማህዙሚ ተወላጆችም በሁለተኛው ሐሊፋ በኡመር አልጣሃብ ዘመን ወደ ሀበሻ የተሰደዱ እንደሆነ ይገመታል። እነዚህ የአረብ ተወላጆች ከኢትዮጵያውያን ጋር እየተጋቡና ከአረባዊ ይልቅ ኢትዮጵያዊ የሆኑ መኖር እንደጀመሩ አያጠያይቅም። ይሁንና አህያ እናትሽ ማናት ቢሏት አባቴ እናትሽ ማናት ቢሏት አባቴ ፈረስ ነው እንዳለችው ሰለሞናውያን ዘራቸውን ከነቢዩ ሰለሞን ሱሌይማን እንደሚጠቅሱ ሁሉ ሙስሊሞች ደግሞ ከነቢዩ መሐመድ ማጣቀሳቸው በተለምዶ እንጂ ታሪካዊ መሰረት እንደሌለው እንደ ታደሰ ታምራቴ ያሉ ምሁራን ይገልጣሉ። ወደፊት በትውልድ ሐረጎች እንደምንገልጠውም አቆጣጥሩ ለ1400 ዓመታት ያህል የሚዘረጋ አይደለም። ያም ሆነ ይህ ከታሪክ ምዕራፎች እንደምናነበው የወላስማ ሱልጣኔ እስከ 13ኛ ክፍለ ዘመን ግዛቱ ወደ ምዕራብ ለማስፋፋት ቢሞከርም አልቻለም። በ1277 እንደ አውሮፓውያን አቆጣጠር ወሊ አስማ የተባለው ማህዙማዊ ተነስቶ የሸዋን መንግስት ለማጥቃት ሞክሮ ነበር። ዳሩ ግን በተደረገው ያላሰለሰ ትግል በ1285 እንደ አውሮፓውያን አቆጣጠር ተሸንፎ ለእስር ተዳረገ። ከጥቂት ዓመታት በኋላ አሊ ኢብን ወሊ አስማ ባዳል በሞራ በሆባና በጀዲያ ግዛቱን መሰረተ። ይህ የዛጉዌ በትረ መንግስት ወደ ሶሎሞናዊ የተዛወረበት ዘመን ነበር። የአክሱም መንግስት 10ኛው ክፍለ ዘመን በኋላ ህልውናው አክትሞ ከ10ኛው እስከ 13ኛው ክፍለ ዘመን የዛጉዌ መንግስት ሲተካ የእስልምና እምነትም በሰሜንና በምስራቅ ኢትዮጵያ ይስፋፋ ነበር። በዚህ ጊዜ ዛሬ አፋር እየተባለ የሚጠራው አካባቢ እስከ ሰሜን ሸዋ ደብረ ሲናና ደብረ ብርሃን ከዘይላ እስከ ሀዲያ ድረስም ስር ሰዷል። በመሰደዱም የክርስቲያኑን መንግስት በመጣል የሙስሊም መንግስትን ስልጣን ለማስያዝ ፍልሚያ ሲደረግ ቆይቷል።